አዎ ይኸውልሽ እኔ የሰው ሀገር መሄድ የሆነ ነገር መጀመሪያ ሀገር ውስጥ ነበር መገበያ የሚሰራው እነሱን ማሳደግ ከዛ እንደዛ እየሰራው ያለው ሁለቱንም አንዱ ይሄኛው ከፍ ብለዋል ቪዲዮ አስቀምጥልሻለሁ ይሄ የመጀመሪያ ነው ትልቁን አስቀምጥልሻለሁ ከዛ አንድ ላይ ትቼ ምንድነው የሚለኝ ይሄ ትልቁ እማዬ በቃ እንትን ሳቲ ሄደሽ መስራት መመለስ ከተቻለ እኛ እማዬ ጋር እየሄድን እንኖራለን ችግር የለም አሉኝ የእናቷ እናት እኛ ጋር አጠገብ ነች ብዙም አትርቅም ከዛ እነሱ ጋር እየሄድን እኛ እንኖራለን ችግር የለም ያንቺ በቃ ትንሽ ሰርታሽ ነይ ስለ እሺ ብዬ ለአሮጊታም ነግራት በቃው እንዲነት ቦታ እጄ መስራት አለብኝ እስከመቼ ልጆቼ ሰው እጅ ይጠብቃሉ እስከመቼ አይላንድ ለቅመን እንኖራለን እስከመቼ ብረት ለቅመን እንኖራለን በቃ የመጀመሪያ ስራው አልተመቸኝም እስከመቼ ነው የምኖረው ብዬ ሲመክራት እኔም አቅም የለኝም ልጆችሽ ደግሞ ራሳቸውን ያኖራሉ ጎበዝ ናቸው እነሱ ብሎ ሲመክሩኝ ትንሹ በጣም ጎበዝ ነው አቡ ብረት ለቅሞ መጥቶ ሸጦ ይነግረኛል ትልቅ ብረት እየለቀመ ደብቆ ከዛ የቤት ኪራይ ሲደርስ እማ ብረት አለ እኮ ከጀርባ ኋላ ይለኛል በጣም ናርት ልጅ ነው ከዛ ሄድኩ ትቻቸው ቤት ውስጥ ትቻቸው ሄጄ 3 እና 4 ብር ላኩላቸው ከዛ ስልክ ገዛው እቺ ኖኪያ ስልክ ገዛው የነሱን ማግኘት ለማን ነው ተተሻቸው ይልሽ አባታቸው እነሱ ብቻ ክራይ ቤት አለ እነሱ ብቻ ናቸው ቤት ውስጥ ክራይ አለ እንጂ ብቻ አመትና ስንት አመት ነበሩ ስንት አመት ሰላሀዲን 10 አመት ሊሞላ ያኔ ወይ 3 ወር 4 ወር እንደዛ ነው እሺ አንተ ካሊድ ደግሞ 13 አመቱ እንደዚህ ኦኬ የ13 እና የ10 አመት ልጆች ክራይ ቤት ጥለሽ በባህር ወደ ሳውዲ ልጅ በባህር ሳይሆን በእኔ መጀመሪያ ሶማሌ ነበር የሄድኩት ከዛ እሺ እንትን አባታቸው በህይወት አለ የዛን ጊዜ አሁን ፎቶ ያስቀመጥኩሽ ሳይሆን ሌላ አለ ትንሾቹ ሰላሀዲን በአንድ ወሩ ነው አባቱ የሌለው እኔ ልጆችን ብቻ ነው ያሳደግኩት ብቻዬ ኦኬ የአንድ ወሩ ቆይ አንዴ ሰላሀዲን ማለት ታላቅየው ነው አንዴ ታላቅና ታናሽ ብለሽ ከነገርሽኝ ይገባኝ ታላቅየው ማን ነው ስሙ ካሊድ እኔ ላይ ያለ ነው ታላቅየው ካሊድ ታናሽየው ሰላሀዲን እሺ የካሊድ አባት ነው የሞተው የተለያየ ነው ሰላሀዲን አንድ ወሩ ነው አንድ ወሩ ሰላሀዲን በአንድ ወሩ አባቱ ሞታል የካሊድስ ለምን ሞት ሀቢብቲ ተለያየን እኮ ነው ያልኩሽ ውዴ ሶሪ እሺ ተለያየን እሺ የካሊድስ አባት ምን ጥያቄ ነው አቦ ሁለቱም አንድ ነው አባታቸው አዎ እንደዛ ብለሽ አስፈጅኛ ታዲያ እሺ ከአባታቸው ጋር አባታቸው በህይወት አለ ስልሽ የሰላሀዲን አባት በአንድ ወሩ ተለያየን አልሽ ለዛ እኮ ነው ለምን ለብቻ ትይኛለሽ የሁለቱም አባት አንድ ከሆነ በአንድ ወሩ የሁለተኛው ልጅሽ ሰላሀዲን የአንድ ወር ልጅ ሆኖ ተለያየን ነው አይደል ያልሽው ኦኬ እሺ ስትለያዩ አንቺ ወደ ሶማሌ ስትሄጂ ለአባታቸው አልነገርሽው ለምንድን ነው የሚነግረው እሱ ይኸውልሽ ላስረዳሽ ያጠፋውን ነገር ትጠይቅኛለሽ አሁን እኔ ለሰውየው ለአባቱ መናገር ሳይሆን ልጄ ለመፈለግ ነው የመጣሁት የአባትየው መናገር አልፈልግም ግን ስለጠየቅሽን ላስረዳሽ እሺ ሰውየው ማንሳት አልፈልግም ለምን መጥፎ ሆነ ክፉ ሆነ አለፈሱ ማንሳት አልፈልግም ስለጠየቅሽ ጥያቄሽ አክብሬ ልንገርሽ ልጁ ህፃን ሆኖ አሁን ሰላሀዲን 10 አመት ሊገባ 3 ወር ነው የሚቀረው እሱ ግን የተለያየ ነው አንድ ወር ነው የትና የት ሰማይና ምድር ነው ውዴ እኔ ብቻዬን ያሳደግኩት ዛሬ 15 አመቱ ይሆናል ሰላሀዲን ማለት ነው አሁን ተረዳሽ አዎ ስለዚህ ልጆቼን አባቴም እናቴም ሆኜ እኔ ነኝ ያሳደግኳቸው ከዛም ብረቱንም ምንንም ለቅሜ ምንድነው እናቴም አባቴም ሆኜ ራሴ ነው ያሳደግኳቸው ልጆቼን እሱንም አያቀኝም እኔም አላቀው አሁን ተስማማን ውዴ አዎ ወደ ገብቶኛል እሺ አዎ አመሰግናለሁ አቡዬ አመሰግናለሁ እና እኔ ሰለቸኝ አቡ ትምህርት ቤት ምን ነኝ ደፍተራቸው ምን ነኝ ሲያማታ ቃል ስለስ ልጅ ምንድነው የሚነግርሽ ልጅ ይዘሻል አላህ ያሳድግልሽ ምንም የሚናገር ነገር የለም ከሰው ጋር ሲታሳድግ ራሱ ይከብዳል ስለዚህ ልጆችን ቁርአን ቤት እና ትምህርት ቤት ሲወስዳቸው አቃተኛ ቡዬ እኔ አባት እናት የለኝም አባቴም አባይና እናቴም ለአባቴም እኔ አንድ ብቻ ነኝ አንድ ብቻ ሄጄ እረፍት ማረግበትን ሰው የለኝም አቦ ከሱ ጋር ራሱ ስለያይ ጊዜ መንደር ነው ያደርኩት አቡዬ ከዛን አባቴ እኔ ብቻ ነኝ አይደል ያለው ብዬ ልጆች እንደዚህ ይዤ እስከዛሬ ለነሱ ነው
ቪዲዮ ስር ገብተሽ ከነ መጨረሻ ማየት ትችያለሽ። አቡ ሌላ አልበስትም፣ ሌላ አላወራም። ገስት ሲገባ ስለነሱ ብቻ ነው እና በቃ ልጆችን ከሰው እኩል አድርገው ብዬ ሱማሌ ሄድኩ። ሱማሌ ሄጄ 6 ወር ምናምን ሰርቼ ከዛ ሳላዲን እናቴ በባህር ሄዳ እኔ አልኖርም ብሎ ወጣብኝማ ብሎ ደወለልኝ። ከዛ ሳላድር አንድ ቀን ሳላድር ወዳው ሴትዮ አለምኜ ወደ ሱማሌ ስትሄጂ ችግር ነው እንጂ ስትመለሺ ብዙ ችግር የለውም። ግን ስትሄጂ ነው እንጂ ስትመለሺ ብዙ አይዙሽም። ወዳው ተመለሱ። እንደተመለሱ የሱን ፎቶ ይዤ ሲዞር አዲስ አበባ ውስጥ ሲሄድ ያኔ ያለው አንድ ሰው ሲጠፋ እንደዚህ ከመንገድ ላይ ሲያነሱ አቢባ እየሰማች ነው። ከስር ገብታለች። እየሰማንሽ ነው ማሪ፣ እየሰማንሽ ነው። ብዙ ጊዜ መንገድ ላይ ሰው ሲያነሱ የጠፋ ሰው ሲያገናኙ ስለሚያይ ፎቶውን ይዤ እየዞርኩ ነበር። 1 አመት ሙሉ ፈለኩት፣ ልጄ ማግኘት አልቻልኩም። ከዛም በኋላ አሁንም ደግሜ ትልቁን ካሊድ አልኩት፣ እኔ ሳላዲን ካጣው መኖር አልችልም። ስልክም ስለሌለኝ የሰው ሀገር ለምኜ ሄጄ በዚህ በሚዲያ የሚፈለገው ልጄ መፈለግ አለብኝ። እሺ ማየ ሄጂ ፈልጊ በቃ አለኝ። እሺ ብዬ ወጣው። ሲወጣ ትልቁም የት እንደገባ እዚህ ወጣ እዚህ ገባ አላውቅም፣ አጣሁት። ከዛ እንደዚህ ሚዲያ ላይ ሲያልቅስ ብዙ ሰው ሲያስገባኝ ብዙ ገዝ ሲፈልግ ከዛ በ1 አመት ይሄኛው ደወለ። አቡ እየሰማሽኝ ነው? አዎ ውዴ እየሰማንሽ ነው። በአንዱ ይሄ ደወለና እኔ ማየ እያስተማርኩ ነበር፣ አቡን ሽፍርና እያስተማርኩ ነበረ። ከዛ በመሀል አጣው። ከዛ ሲያጣ ከዛ ደወለኝ። በቃ 2 ልጆቼንም አጥቻለሁ ብዬ አብጄ እዚህ ሚዲያ ላይ አበድኩ። በቃ ማያቀኝ እኮ የለም አቡ፣ እኔን እኮ ማያቅ የለም ሰው ሲማለኝ እንጂ። ከዛ አበድኩ። አቢባ 2 እናት የለኝ አባት የለኝ፣ 2 ልጆቼንም በረሃብ ያሳደግኩት አጣኋቸው፣ አበድኩ። ከዛም በኋላ በ1 አመት ሲቆየ ደወለና አማዬ ውጋ ወሰዱኝ እኮ ከሞትኩም ከኖርኩም አንቺ ብቻ ሰላሙን ልኝ ብሎ ደወለልኝ። ከዛ እሱ ሲደውልልኝ በሱ ተረጋጋውና ሳላዲን ፈለገ ጀመርኩ። ካሊድ ስር ጽፋለሁ፣ አንቺ ስር ገብቼ አሻንጉሊት ልካለሁ፣ አሲያ ጋር ስር ሄዳለሁ፣ ማይልኩበት ቦታ የለም። ከዛ እናንተ ላይ ቪዲዮ ሰራው። ቪዲዮ አንቺ ካልደረሰ መሰለኝ አሁን አቃተኛ ቡ፣ አሁን ልቤ ያመኛል፣ ሲያለቅስ ይደክመኛል። አሁን ሳላዲን አልፈልጉኝ፣ አሁን ሳላዲን ነው ድምፅ ያልሰማሁት። ተማውዲ አላማልሽ ያሳይሻለሁ ሳላዲን እንደዚህ መሰለ ልጅ አጥቼ ነው የምኖረው። ሰብሪ አድርጌ ልጅ አጥቼ ነው የምኖረው። እንደዚህ አሳድጌ ብቻዬን ማንም ሳይረዳኝ፣ ማንም እኔ ጋር ሳይቆመኝ፣ ማንም 1 ብር ሳይሰጠኝ ልጆችን አሳድጌ አስተምሬ ዛሬ 2ቱንም ተበታተኑብኝ። መሰራት አይችልም። ሲቆም ራሱ ሲያዙኝ ማነሳ ነገር የለም። አቡ አላቅም፣ ምን እንደሚያነሳ አላቅም። ከዛ አቡዬ እንደዛ ተከታትቼ የሆነ ልጅ እዚህ ዱባይ ውስጥ ነው ወረቀት ሰራልኝ። እንደዚህ ሚዲያ ላይ አይቶኝ ሁሌ ለምንድን ነው የምታለቅሽው? ምን ሆነሽ ነው አለኝ። እንደዚህ ልጅ ጠፍቶብኝ ነው ስለ እኔ ወረቀት ሰራልሻለሁ ሄደሽ ትፈልጋለሽ አለኝ። አዎ ሄጄ ይፈልጋሉ ብቻ ተባብሩኝ አልኩት። ከዛ መዳም ለምነው ወረቀት አሰራልኝ። ሲራጅ የሚባል አጅማን ውስጥ ነው ያለው። ከዛ ሄድኩ። አቡዬ ቪዲዮ አለ የለቀቁት፣ ቃሊቲ ላይ ቆሜ የለቀቁት ቪዲዮ አለ። አቡዬ ሄደች ማለት ትችያለች። ወረቀት ለጠፍኩበት ቦታ አለ አቡዬ። ከዛ ሄድኩ። ምንም ብር የለኝም። ከዚህ ሄድኩና ወላሂ አቡ ከቢያንሳ እስከሚ በእግሬ ሄጄ ነበረ ወረቀቱን የለጠፍኩ። አጣሁት አቢባ፣ አጣሁት ሳላዲን በሕይወት አጣሁ። ለፋው ማንም ከኋላ የለም። ህዝብም ዝም አለኝ። እኔ ወደ ኢትዮጵያው አይደለሁም። ምን እንደው ግናሱ ግራ ገባኝ። አቡዬ ተቃጠልኩ። እስከ ተቃጠለ ብረት ለቅሜ ቢስማር ለቅሜ ነው ያሳደግኩት። እንደ ሰው ደህና ነገር በልቼ አላሳደግኩም። 1 ቀን ዳቦ ገዝቼ ግማሽ ሰጥቼ ለእነሱ ተኝቼ ነበረ። ማንም ያቀኛል። አዳማ 03 ውስጥ ወላሂ ነኢማ ብቲ 03 ያለ ሰው ይግባ ይፍረድ። ልጆችን
ምንም ወደ ኋላ ሳልል እነሱ ብቻ ነው ማሳድገው ብዬ ትልቁንም ላሳይስ ላውጣልሽ። አሁን አገር ቢጠብቆ ሆኖልኛል። ድምፅ ሰምቻለሁ አቡ ግን የሳላዲን አቃጠለኝ። ተቃጠልኩ አቡ። የብዙ እናት ሆነሻል አቡ። በሞት ከሞትም ሰብር ያለቃለሁ። ብቻ ሞቱ ብቻ አሰሙኝ። ሞቱ ብቻ መኖር ኔ እንጃ። ጂም በልቶ ይሆናል ወይ ሳላዲን ኖሮ ይሆናል። አቡዬ ትንሽ ድግ ካለ ሮጦ መጥቶ እማዬ ለምንድን ነው የምታለቅሽው? እምዬ እኔ እንደዚህ ገዛልሻለሁ እንደዚህ ያደርግልሻለሁ ይለኛል። ስራት ማይደርስ የስራ ቦታ ሳይደርስ ሰርቶ ይመጣል። ኩራሌ ለቅሞ ተሸክሞ ይመጣል። አቡዬ የኔ የሰው ትልይት ያለ ነው። እናት ቢኖረኝ ዛሬ እኮ ድግፍ ይል ነበር። አቡዬ ምንም የለኝም እኮ ለምን አላረፈት እንደፈረደኝ አላውቅም። ምንም የለኝም እኮ አቡ። ምንም አንድ ነገር የለኝም እኮ። እነሱ ሁለት ብቻ ነው ያለኝ፣ ግን እነሱ በተኑብኝ እኮ አቡ። አቡዬ ህይወቴ መሳሰለኝ ለማዋጣት። እውነቴን ነው የምልሽ አቡ። ተቃጠልኩ። ስለሰለዲን በጣም ነው ውስጤ የተቃጠለ። በጣም ነው ያደርጉት። ያላለቀስኩ ገስት ገብቼ የለም፣ ግን የኢትዮጵያ ህዝብ ዝምን ያለኝ ካሊድም አይቶኝ ነበረ። ዝምን ያለ አንድ ልጅ ስጠኛ በቃ አሳድጋለሁ ብዬ ነበር አቡ። ካሊድን ለምኜው ነበር አንድ ልጅ ስጡኝ አሳድጋለሁ፣ የሳልዲን በኩል አሳድገዋለሁ ስጡኝ ብዬ ቪዲዮ ሰርቼ ነበረ ካሊድ ላይ ራሱ አቡ። የኢትዮጵያ ህዝብ አላየኝም። እኔ ኢትዮጵያ አይደለሁም አቡ። ሙቤ ስንት ጊዜ አይቶኝ ዝም አለኝ። ምን ትባታለኝ አቡዬ? እኔ አንቺ እህትሽ አይደለሁም። ተቃጠልኩ እኮ። ስለ ልጅ ታውቃለሽ። ይቅርታ አድርጉልኝ ኢትዮጵያ ህዝብ። እኔ ነኝ አሁን ቅድመ ህይወቴ የማጠፋው። ሳላዲንነት ይችዋለሁ። ሰብሪ አድርጋለሁ። 4 ዓመት ሆነው እኮ አቡዬ። 4 ዓመት አንቺ ቢሆን ሰብሪ ታደርጋለች። ሰብሪ አድርጋች ትሰራለች። ወላሂ ውስጤ ነው የተቃጠለው። በቃ ስለ ሳላዲን ሳነሳ ውስጤ ነው የሚቃጠለው። ቪዲዮዬን ይዩት እስኪ። አንድ ቀን እኮ ዳዳ ቪዲዮ ለቅቄ አላቅም። ሁሌም ማልቀስ፣ ሁሌም ማልቀስ። ነጭ ሩዝ ነው የሚበላው አቡ። እኔ በእጄ ሰርቼ ስጋ፣ በእጄ ሰርቼ ዶሮ፣ ሁሉ ነገር አስረክቤ ነጭ ሩዝ ነው የሚበላው። ምክንያቱም ሳላዲን ብዙ ጊዜ ዶሮ ስለሚወድ እኔ አፈር ልብላ ሳልበላ ብረቱን እንደለቀመ እኮ ጂ ይበላብኝ። ልጄን እኮ ብረቱን እንደለቀመ ጂ ይበላብኝ። ደህና ቦታ ደርሳለሁ ብዬ ትቼ ወጥቼ እኮ ትቼ መውጣት የለብኝም ነበር፣ ግን ምን አረጋለሁ አሁን ምን ያረጋለሁ አቡዬ? አቡዬ ምን ያረጋለሁ? ይቅርታ አላ በሰላም ይገለግልሽ ብቻ። መሞቱን አሰብኝ። ከዛ በኋላ ችግር የለም። ተቃጠልኩ እኮ። ይቅርታ አርግልኝ፣ ይቅርታ አርግልኝ፣ ይቅርታ አርግልኝ። ወዲቀነ ይቅርታ ለዚህ ውደ አይዞሽ በእናትሽ። እሺ አንዴ ተረጋጊ፣ ፊትሽን ታጠቢ፣ ውሃ ጠጪ እና ተቃጠልኩ እኮ። ሚዲያ ላይ ተርኩ እንጂ ወላሂ ቢላሂ ተላይ ሳላስ ተኝቼ አላውቅም። 4 ዓመት ሙሉ ማንም ያቀኛል፣ ማንም አንድ ቀን ማለት ነው። ባባዬ ብሸሪ አድጋ ገብቼ አለቀስኩ። ከዛ በአፌ ደም ወጣ። እያለቀስኩ ማታ ተነስቼ ደም ተፋ። እኔ ገብቼ ያላለቀስኩበት ቤት የለም። ግን ሁሉም ሰው ሲባለኝ ለምን እንዳጠፋው ቲፋቴ አላቅም አቡዬ። ወላሂ 1 ብር ካለኝ አቡ ያንን ብር ሰጥቼ ነው የሚሄደው። ለሰውም ኪፋት የለብኝም። ግን ለምን እንደፈተነኝ በልጆቼ በተለይ በሳላዲን የፈተነኝ ህይወት። እስኪ እናንተ ይህንን ሰብር ታደርጋላችሁ? እንደዚህ እኮ ጆና ተሰርቼ እኮ ነው እንደዚህ ያሳደጉት። ወይ እናቴ ብር ሰጥታኝ አይደለም። አዳማ ውስጥ የቀውመን ድልድይ ታውቃላችሁ አይደለ? በ25 ነው ጆርናታ እሱን እኔን ቅድማ ሲቆፍሩ የሰራሁት 03 ውስጥ የድልድል የባቡር ማለት ነው። የባቡር ሳላዲን የ6 ወር ምናምን ነበር። ከዛ እሱ ሲጀምሩ ቻይናዎች ወላሂ እንደዚህ አስተኝቼ እንደዚህ በጎን አድርጌ ነው ያንን ጆርናታ ሰርቼ ያሳደጉት። እዩት እስኪ፣ እዩት እስኪ፣ እዩት። እናንተ ብትሆን እንደዚህ ሰብራላችሁ። አሁን ሰብሬን ጨርሻለሁ። በቃ ህይወቴን በቃ ጨርሻለሁ። ሰብሬን ብቻ በሞት ቢሰማ ደስ ይለኛል። ሞቱ ለምንድን ነው ማልሰማም? ጂ በልቶም ከሆነ ሌላ ጊዜ ሲያለቅሱ እንዲህ ነበረ። ብዙ ቤት ገብቼ ያለቀስኩት ደከመኝ፣ ውስጤ ደከመኝ። አቡዬ እናቴ አቡ እናቴ የባለፈው ቪዲዮ አውርቼ ነበረ። አንቺ ያልቅሰኝ ያን እናቱን ስታገናኝ መሬቱ ጠበበኝ እኮ አቡ፣ ጠበበኝ እኮ አቡ፣ ጠበበኝ እኮ እነሱ ሲገናኙ ጠበበኝ። አንቺ ስር ነበርኩ እኮ አብዬ የት መሰለሽ? አንቺ ስር ነኝ እኮ በየቀኑ አቡ።
አቡዬ ግን አልተቀየምኩሽም። ሁለት አንቺ እርጉዝ ነሽ። በአንቺ አለ በማን የፈለገ ቢሆንም መጀመሪያ ቢቀይምሽ አልቀይምሽም። ለምን አላህ ኦፊላል እኮ እርጉዝ ሴት አላህ ኦፊላታ እንኳን ሰው ማለት ነው። አቡዬ አልቀይምብሽም፣ ግን ምክንያቱም በየቀኑ አልቅሴ ስለሚሄድ ኦፍ ብዬሻለሁ። አይታወቅም ነፍሲ ከተሰበረችብሽ አላቅም ኦፍ ብዬሻለሁ። ለምክንያቱም እኔ አልተቀየምኩብሽም እና ግን የባለፈው በጣም ያለቀስኩት በጣም ነው ሰው ዝም ያለኝ፣ ውስጤ ደከመኝ። በቃ መላ የለኝም። ከዚህ ኢትዮጵያ ሴት አንድ ሴት ሪካርድ አድርጌ ሰው የለኝም ተቀባይ ስላት እኔ አንቺን መቀበል ሰዓት የለኝም ማለች። አንዷ ሴት እናንተ እንደዚህ መቀበል ያጣችሁ ሴት አላችሁ? እንደኔ አላችሁ? የላችሁም እኮ ምን ይሆን እኮ ጎረቤት ይኖራቸዋል። እናንተ አባቴ ሞቶ ጠፋን አለን ሞት አላቅም። እኔን አንድ ብቻ ነው ወልዶ ሄዱ። ማንም ሰው ትቀበላለች ያቺ ሴትዮ። ማንም ሰው ደውዬለት ተቀበኝ እስኪ ሰው የለኝ ልጄን ሊፈልግ እየመጣሁ ነው አልኳት። ሰዓት የለኝም አለች። እኔ እንዲህ ተሸክሜ መሄድ ነኝ። አቡዬ ተቃጠልኩ፣ አቡዬ ተቃጠልኩ፣ ውስጤ ተቃጠለ። ቢሞትም ሬሳዬን እንደታስገቡ ኢትዮጵያ ሰው ስለሌለኝ ያለበትን ቦታ ይቀበሩኝ። የኢትዮጵያ ሕዝብ ይህንን ነው የሚፈልገው፣ ሌላ ምንም አልፈልግም። ግን ሞቱን ብቻ አሰብኛለ በሰላም ይገለግልሽ አቡዬ። ምንም አልልሽም። ደከመኝ አቡዬ፣ ደከመኝ ስለሳላድን ደከመኝ። ታረርኩ ውሃ ጠጭ እስኪ። አሁን ደህና ነገር እየበላሁ እኮ ነው። እዛ ጊዜ ደህና ነገር አብራኝ አሁን እንድበላ ምን አለበት? ምን አለበት? እኔ አመር ለብላ ምን አለበት? ጂም በልቶ ነው እንጂ ብኖር ማየው ያልነበረ ጂም በልቶ ቢት ነው እንጂ ወላሂ አሁን የምን ሆነ የሚጠጣው? ተውኝ እስኪ ተውኝ። እናንተ ያልደረሰ እንዳይደርሳባችሁ እኔ የደረሰብኝ እኮ ተቃጠልኩ እኮ። ውሃ ጠጭ እናቴ። ቀዝቃዛ ውሃ ፊቷ ላይ ድፊባት እንድትረጋጋ። ይቅርታ አቡዬ፣ ይቅርታ። እንትን አሁን ቀስ እያልሽ ቀዝቃዛ ውሃ ፊትሽን አጥበውሻል፣ ውሃ ጠጥተሻል። ቀስ እያልሽ ትነግሪኛለሽ፣ እኔ እጽፋለሁ። ከዛ ቁጥርሽን ትሰጭኛለሽ፣ ፎቶ ልከሽልኝ ቪዲዮ እሰራልሻለሁ ነገ። እሺ? ቪዲዮ ያልተሰራ ነው ቤት ገብቼ የምልክልሽ። ያልተሰራበት ነው። እኔ ነኝ የምሰራልሽ ቪዲዮ። አንቺ ፎቶ ብቻ ነው። ፎቶ ንጹህ ነው የምልክልሽ። ፎቶ ንጹህ ፎቶ አሁን እኔ ጋር የለም፣ ቤት ነው ያለው። በቤት ስትገቢ ችግር የለም፣ ንጹህ ፎቶ አንስተሽ ትልኪልኛለሽ። እሺ? እንዳያንጸባርቅ ምናምን ንጹህ ፎቶ ይታነሽ። ሞቱን ብሰሚ እንዳፈሪ አቡ፣ ሞቱን ከሰማሽ እንዳፈሪኝ አቡዬ። ችግር የለውም፣ እኔ ሰብር አለኝ። ማጣቱ ሰብራ ሰጣኝ እንጂ እንዳፈሪ። ሞቱን ከሰማሽ ወላሂ አቡዬ ንገሪ። ለምን እኔ ሞታለሁ፣ ግን ሳላዲንን ለሞት አልመኘውም ነበረ። ግን አላህ ያመጣው ምንም ማድረግ ስለማልችል እንዳፈሪ። እንደሰማሽው ብዙ ሰው ስለሚከታተልሽ አሁን ልጅ ታወጫለች። ግን እኔ ልጅ ከወጣ እኔ እንጃ ማያቴ ያለው አለም። አንቺ ግን ከሰማሽ አትፍሪ፣ ንገሪኝ። ችግር የለው ይገኛል። ኢንሻላህ በህይወት ይኖራል። እሺ ካሊድን አግኝተሽዋል? ካሊድ ነው የተገኘው አይደል? አሁን ሰላህዲን ነው የቀረው። አሁን ይኸውልሽ፣ አሁን አወጣልሻለሁ ፎቶ። ይሄ እንደዚህ አይነት ያለበት ቦታ መፈለግ ለአንቺም ለእኔም ጥሩ ስለማይሆን ዱዓ ነው የምታደርጉልኝ። እሱን ሰምቻለሁ። ያለበትን ቦታ አንድ ቪዲዮ አድርጌልሽ ታየዋለሽ። እሺ? ማለት ካሊድ የት ነው ያለው? ካሊድ የት ነው ያለው? ደውሎ የት ነኝ ያለሽ? ይሄ ነበረ። እዚህን ጊዜ ብር ልክለት የማታ ትምህርት መልሼ ከዛ የቀኑ ሹፍርና ላስ እያስተማርኩ ነበረ። ትቼ የመጣሁት ማለት ነው።
እየደወልኩ ስልኩ ሰጥ አለ። ማላ ጠፋብኝ። እንዳልኩሽ ደውዬ የሚጠይቃቸው የለም ጎረቤት ብቻ ነው። የጎረቤቱ ስልክም እንደ አጋጣሚ አይሰራ አለ። ከዛ ማላ ሲጠፋብኝ ሚዲያ ላይ ብዬ ሲወጣ የሆነ ካሊድ ስምሽ ማን ነው? እናት አንዴ ልጠይቅ። ነኢማ አንዴ እኔ መጠየቅሽን ብቻ ንገሪኝ። ልጽፍ ስለሆነ ነው። እሺ ነገ ቪዲዮን ስሰራ ቪዲዮ ላይ እንደዚህ ከረዘመ ብዙ እይታ ስለማይኖረው ልጁን ማግኘት አንችልም። አጭር ቪዲዮ ነው መስራት ያለብኝ። አሁን ስለ ሰለዲን ነው የሚነግርሽ። እሺ አዎ እኮ ስለ ሁለቱም ነው የምትነግሪኝ። መጀመሪያ ሊገባኝ ይገባል የምሰራው ቪዲዮ። የመጀመሪያ ጥያቄ የዛሬ 5 ዓመት አንቺ ከሀገር ስትወጪ ካሊድ የመጀመሪያ ልጅሽ 13 ዓመቱ፣ ሁለተኛ ልጅሽ ሳላሐዲን ደግሞ 10 ዓመቱ። 10 በዩ በቃ 10። እሺ በጣም ጥሩ። አንዴ ካሊድ የአባት ስም ልትነግሪኝ ፈቃደኛ ነሽ? አይጠቅመኝም ግን እሱ ምን አይጠቅም። ልጆችን ከተናገርሽው ችግር የለውም። ሁሴን ነው መታወቂያቸው። አሁን መታወቂያቸው ሁሴን ነው። አንቺ እያለሽ በሚማሩ ሰዓት ካሊድ ሁሴን ተብሎ ነው የሚጠራው መታወቂያው? ካሊድ እነሱ እንደፈለጉ ነው ልጆቹ የሚጠሩት። ከእኔ እሱ ራሱ ወይዛ ሄዶ ነው ካሊድ የፈጸመው። እኔ ቤቴ ውስጥ የሚጠራውን ግን ሌላ ነው። ትምህርት ቤት ነው ራሱ ካሊድ ብሎ ያወጣው። ትምህርት ቤቱን በካሊድ ነው የሚታወቀው። ዋናው በትምህርት ቤት ነው። እሺ ካሊድ ሁሴን የሀያት ስም ታውቂዋለሽ? ካሊድ ሁሴን ሃይደራ አልያ አውቃለሁ። በደንብ ነው የማውቀው። ለምን አላውቅም? ሃይደር ከሃይደር ይበቃል። እሺ ከዛ ሁለተኛው ሰላሐዲን ሁሴን ሃይደራ። ሰላሐዲን እናቷ ነኢማ ሙስጠፋ ሁሴን ጨፋ። ያኔ 3 አሳያቱ ይተበላሽ። ሃይደር እናት። እነዚህ ልጆች ናቸው። ልጆች ኦኬ። እናት ነኢማ ማን ያባትሽ ስም? ነኢማ ሙስጠፋ። የሀያትሽ ስም? ነኢማ ሙስጠፋ ሁሴን። ነኢማ ሙስጠፋ ሁሴን። ከሰውየው ጋር ደግሞ ይገናኛሉ ሲማቸው። እሺ ነኢማ ሙስጠፋ ሁሴን። ችግር የለም። የዛሬ 5 ዓመት ነው አይደለ ከሀገር የወጣሽው? የዛሬ 5 ዓመት አይደለም። እኔ ላስረዳሽ። የዛሬ 5 ዓመት አይደለም። ሳላዲን መጀመሪያ ሳላዲን እኮ መሬት ላይ ራሱ 1 ዓመት ነው። ነኢማ ረጅም ስለምታወሪ አሁንም ጊዜ እሰጥሻለሁ ከፈልሽ ካልጨረሽ። ረጅም ስለምታወሪ የምጠይቅሽን ብቻ ተመልሽልኝና በኋላ ሳላዲን ከጠፋ 4 ዓመቱ ነው። እኔ ዱባይ ከመጣ 3ኛ ዓመት ሊገባ ነው። ኖ በአጠቃላይ አንቺ ቅድም ያልሽኝ ወደ ሱማሌ ስትሄጂ ከሀገር ስትወጪ ተመለስኩ። እሱን ፈለገ ተመለስኩ ወደ ኢትዮጵያ። ኦኬ እሺ። የዛሬ 5 ዓመት ነው ሱማሌ ሄድሽው መጀመሪያ? ይሆናል። አዎ ልክ ነሽ፣ ጎበዝ ነሽ። እሺ የዛሬ የተማሪ ይግደለኝ እውነት። እሺ ሱማሌ ምን ያህል ጊዜ ቆይተሽ ነው ልጆችሽ መጥፋታቸውን ሰምተሽ ልትፈልጊያቸው የመጣሽው? 9 ወር። አዎ የሰላሐዲንን መጥፋት ኦኬ። የዛሬ 5 ዓመት ሱማሌ ሄድሽና ከ9 ወር በኋላ የሰላሐዲንን መጥፋት ሰምተሽ ተመለስኩ። አዎ 9 ወር ሰምተሽ ልትፈልጊው ተመለሽ። እሺ ከዛ ከተመለሽ በኋላ ፈልገሽ አገኘሽው? አላገኘሁትም። ትልቁ ብቻ ነው ቤት ያለው። ሳላዲን እስከዛሬ አላገኘሁትም። አዎ ገባኝ። ትልቁን ብቻ አገኘሽውና ከዛም በኋላ ትልቁን ትቼ ሰው ነው ያመጣኝ። የሆነ ሴት እዚህ ዱባይ ያለች የሳላዲን የካሊድ ጎደኛ ነበረው። እንደዚህ የሚያለቅስ ቤታቸው እጄ ሲያለቅስ እንደዚህ ትፈልግ በሚዲያ እርጃትና እናንተ ጋር ትምጣ ብሎ ጠየቀ። እናቱ እሺ ብላ በራሱ ሁሉ ነገር ችላኝ እዚህ ዱባይ አመጣችኝ። እሺ ወደ ዱባይ ከመምጣትሽ በፊት ከሶማሌ ከገባሽ በኋላ ኢትዮጵያ ውስጥ ስንት ወር ቆይተሽ ነው ወደ ዱባይ? 1 ዓመት። አዎ ለፈለገ በእግሬ ነበር የሄድኩት እኔ ወደ ሀዋሽ ሁላ በእግሬ ነበር ሄጄ የሚፈልገው ፎቶን እያሳየው እንደብድ እስከ ዛሬ ያላበድኩ እኮ እኔ ራሴን ይገርመኛል እኮ ወላሂ ይገርመኛል።
ከኔ ራቅ። ለአንድ አመት ያህል ስትፈልጊ ቆይተሽ ሳታገኙ ቀርተሽ ወደ ዱባይ ተመለሽ። ወደ ዱባይ መጣሽ። ወደ ዱባይ መጣሽ ኮንትራት ቤት ነው? አዎ። ከዛም በኋላ ዱባይ ላይ እየኖርሽ በሶሻል ሚዲያ ልጅሽን እየፈለግሽ ከዛ እንዴት ነው ህገወጥ ሆነሽ ሰው ወረቀት ይሰራልሽ? በኮንትራት አይደል የመጣሽው? ጠፍተሽ ነው? ኦኬ ላስረዳሽ ታዲያ እንዳይረዥምብሽ። እሺ እሺ። ጠፍተሽ ከሆነ ጠፍቼ ነው ብትይኝ እሱን ብቻ ይበቃ። ያለ ነው ማወራው፣ ውሸት ሳይሆን ያለ እርግጠኛ ነው የምንልሽ። እሺ። ከዛ አንቺ አላየሽም መሰለኝ እኔ መጥቼ በ5 ወሩ ሴትዮዋን ለመንኳት ለግሬ እንደዚህ ልጅ ጠፍቶብኛል እንደዚህ ነው ብዬ ተኮንትራት ሴትዮዋ ስነግራት ስልክ ገዛችልኝ። ደውዬ ጠይቃታለሁ ምናምን ስለ እሷ እንደገዛችኝ ቲክቶክ አላቅም የሆነች ሰዓዳ የምትባል ኮይት አለች እዚህ ስር ካለች አላቅም። እሷን ጠየቅኳት እንዴት ነው ቲክቶክ የሚሰራው ልጅ ጠፍቶብኛል እንደዚህ ማስታወቂያ መስራት ፈልጋለሁ አልኳት። ከዛ እንዳንቺም እሷ ቶሎ አላስገባችም። ስታስገባኝ ጊዜ እንደዚሁ ይሄ ሳይሆን የቅድሙ ፕሮፋይል እንደዚህ ያረኩና አስቀመጥኩላት ወደ ሰራች። ከዛም በኋላ እንደዛም እየፈለኩ እነ ሀሲያ እነ ተስፍሽ እና ዙዙ ለሌላ ላወሩ ነበረ ትዝ ካለሽ እነሱ ቢያስገቡኝ ብዬ በቃ ልክ እነሱ ብር ሲለቅሙ አልተኛም ቁጭ ብዬ ናድር ነበር። እንደዛ እስከዛሬ እየሰራው ያለው ሁለተኛ ይሄ ልጅ ስልኩ ጸጥ አለብኝ። ትልቁ እየሰማሽ ነው? ስልኩ ጸጥ ሲል እየሰማሁሽ ነው በደንብ እናት። ያቺ መንገድ እየመጣሁልሽ ነው። ስልኩ ጠፋብኝ እያስተማርኩ እያለሁ ከዚህ ብሩን እየወሰድኩ ሹፍርና እያስተማርኩ እያለሁ ይኸውልሽ ትምህርት ቢሆን ቀን በመጀመሪያ ትምህርት ቤቱ ቀጥታ ነበር የምማረው። ሹፍርና ማስተምር ስለጀመርኩ ወደ ማታ ቀየርኩና ሹፍርና ወደ ቀን ቀየርኩ ለትልቁ ልብ በይ። ከዛን እንደዚህ እያደረኩ እያለሁ እማዬ ልመረቅ ነው አለኝ። ስለኝ ጊዜ 10,000 ላኩለት። አቡዬ 10,000 ላኩና የአንተ ደስታ ጁማ ነው የሚወስደው ብሎኛል። ጁማ የሚመጣው ሳምንት ጁማ ወስዳለሁ ስለኝ 10,000 ብር ላኩላትና ያንተ ደስ ያልኩና ራሱ ካላለፍ ከራሱ እኔ በኮምፒውተር አሳልፈልሃለሁ ችግር የለውም አንተ ብቻ በርታልኝ አንተ ብቻ ከሰው በታች እንዳትሆን በቃ ልጁን ለመንኩና ዘግቼ ማታ ካርድ አደረኩ የለም ተመልሼ ካርድ አደረኩ አቡ የለም። ከዛ በሁለተኛ ቀን ወጥቼ ሚዲያ ላይ ቀወጥኩ የኮንትራቱ ቤት ማለት ነው። ሲቀውጠው አሁን ቲክቶክ ወረቀቱን የሰራ ልጅና ብዙ ሰው ገባ። ምን ሆነሽ አሉኝ። አንዱ ልጁ መጣው ሁለተኛ ነው ማጥቼዋለሁ እንዴት ነው የሚሆነው ብዬ ቀወጥኩ። ሲቀወጠኝ ጊዜ መዳሙን አናግሮ እምቢ አለች። ከዛ እንደዛው ሰብሪ አርጊ በሲስተም ማለት ነው ይሄ የዛ ኮንትራክት በመጣሽ በአመትሽ ማለት ነው ይሄ የተፈጠረው የቀወጥሽው? የትልቁን የሚያጣውት በአመትሽ እሺ። ከዛም በኋላ እንደዛ እየጎተተችኝ 6 ወር ሞላችኝ እምቢ እያለች ማለት ነው። ከዛ እስከ 6 ወር በቃ በየቀኑ በዚህም አለቅሳለሁ በዚህም ገዝት ይገባለሁ የለም እንደዚሁ እያበድኩ እያለው አንድ ቀን ረመዳን ሊወጣል የዛሬ አመት 2ኛ አመት ነው ሊወጣ ሲል ከሴጓስዮ ጋር ትንሽ ደጋጫን ስንጋጭ በቃ እኔ አልፈልግም ራሴን ትክክለኛ አልሰራም በቃ ሸኙኝ አልኩት። የት ነው የምሸኝሽ? ቢሮሽ የለም አለኝ ሰውዬው። እኔ ዘመድ አለኝ ሸኙኝ እዚህ ዘመድ ጋር ውሰዱኝ አልኩት። ከዛ ለነሱ ደወል። ከዛን አሁኑ ሲደውል ዋይፋ ምናምን ዘጉብኝ። አሁን ስንተኛ ወሬ 6ኛ ወሬ ጨርሰናል። 1 አመት ከ6 ወር ኮንትራት ቤት። ከዛም በኋላ አሁንም ተመልሼ የሆነች ማርያማ የምትባል አለች እንደዚህ በሚዲያ የልጄ ሰበብ የምትምሉት ይጠብቁኛል ላይ ናኢማው ላይ የለችም የልጆቿ ችግር ይገጥማት ይሆን እንዴ ምንድነው ብሎ ቀጥታ ደወሉ። ቀጥታ ሲደውሉ አገኙኝ። ካገኙም በላይ እንዲህ ነው። እኔ ደግሞ ራሴ ያማኛል ልጆቼን ማጥቼ ከነሱ ጋር ጭቅጭቅ አልቻልኩም። ልጆቼን ካገኛችሁ እንደ እናት ሆኑልኝ ብዬ ለነሱ ሲናገር እሷ ወደ ለነሱ ደወለች። ከዛ ወደ ሰውየው ደወሉ። ሰውየውን አንጡልኝ አሉ። ከዛ ሰውየው ወደ ወሰደኝ እነሱ ጋር ስራጅና ሲቲና የምትባላለች ወደ ወሰዱኝ። ማታ መጥቶ ነገ ኢድ እንደሚባል ወላሂ ቢባይኔ ራሱ ትክክል አይደለም ያወራ ራሱ አታምኝም ትችያለች። ከዛ ነገ ኢድ እንደሚባል ቀኑን አውቃለሁ ትዝ ይለኛል። ጁማ ነው መሰለኝ የዛሬ 2 ዓመት እንደዚህ ሲወጣ ከዛ ወሰደኝ ሰውየው። ሲወስደኝ ፓስፖርት እና ዕቃ ሁሉ አስቀርቶ ወሰደኝ። ከዛ ልጁን ፓስፖርቱን ማንጣ እሷ ትንሽ ጭንቅላቷ ለልጆቿ ስላመማ ፓስፖርቱንም በስርዓት ስጠኝ እሷንም ስጠኝ ብሎ ለመኑ። አላህ ይስጠው ሰውየው ወሰደ ሰጠኝ። ከዛም በኋላ እኔ ለአላህ ብዬ ብር አንቺን አልጠይቅም የህግ የሚከፈለውን ብቻ
ህዝቡ ይክፈልልሽ አለበለዚያ እኔ ለኔ የሚጠቅመው ነገር አንድ ብር አልፈልግም አለኝ። የዚህ ሀገር ታውቃለሽ 8000 ነው ኢቃማ የሚሰራው ታውቃለሽ በደንብ ተጠቅቀሽ። እኔ አልፈልግም የህጉን ብቻ ይክፈሉልሽና እኔ ሰራልሻለሁ። እስኪ እንደዚህ ልብሽ የተቃጠለውን ሄደሽ ምናልባት ሄደሽ ትሞክራለሽ አለኝ። አዎ አልኩት። ከዛ እኔ ያን የግማሹን ህዝብ አልከፈለልኝም። ራሴን የሰራሁትን ለልጄ ትልቁ አረኩትን ከፍዬ አሰርቼ 2 ወር መዳም ቤት ገብቼ ሰርቼ ከዛ ሊብ ላይ ገብቼ ወደ ኢትዮጵያ ልሄድ ነው። ትልቁ ልጅንም ካገኘው በዛ ፈልጋለሁ፣ ትንሹንም ደግሞ ወረቀት በትናለሁ። ከዛን ተመልሼ እሰራለሁ። ለምን እዛ ተቀምጬ ልጆችን ከተገኙ የትላንት ያወጣኝ አልተመኝ ስለሆነ ተባቡሪ ተቀበሉኝ ብዬ አሁን ያልኩሽን ሴትዮዋ ጋር ድምጽ ያስኩላት። እኔ አንቺን መቀበል ሰዓት የለኝም አለችኝ። ሄድኩ። በቃ እንደወረድኩም ብዬ ልንገርሽ በቃ ተንከራተት ከሆነ የሀገሬ ልጅ ነበረ። ከዛ ሂቷ ከዚህ ደወለችላት፣ ሂድላት እንደዚህ ከሌ ነኢማ አባጠዮ እንደዚህ አለች። አዲስ አበባ ውስጥ ነው። ሂድና ተቀበላት አለች። ለምን እናቴን አባቴን ያውቃሉ እነሱ። ያ ልጅ ፈልጎ መጣ ወሰደኝ። አደርኩ። ከዛም በኋላ ቃሊቲ ሄጄ ፎቶ መለጠፍ ጀመርኩ ማለት ነው በእግሬ። ከዛ እንደዛም እየፈለኩ አላገኘውም። አቡዬ ተመልሼ ሲያልቅኝ ነኢማ በአመት ከ8 ወርሽ ማለት ነው ከዱባይ የገባሽው አይደል? ልጅሽ በአመትሽ ጠፋ። 6 ወር እንደምንም መዳም ቤት በስቃይ ቆየሽ። ከዛ ከ6 ወር በኋላ ወጥተሽ ይቅርታ መልስልሽ። ቆይ ይቅርታ። ከዛን የኢዱ ነገ ሲባል መጣን። ደስታ ሳልነግርሽ የሳለዲን እሬታ ነው ያለብኝ። ይቅርታ። ከዛን የኢዱ ቀን መጣን። የኢዱ ቀን ስንመጣ አመት ሞላ። አመት ከምናምን ሞልቷል። እንትና ማን ነው ይሄ ትልቁ? ከዛን ደወልና መደወል አልችልም፣ የት ነው ያለው መናገርም አልችልም። ቪዲዮ ይቀዱና ዱባይ ያለሽ ማለት ነው። ገና ኢትዮጵያ ሳትገቢ ደወለልሽ። ኮሱን እኮ ስለዘለልሽ ነው። ኢትዮጵያ ያለው ደውሎልኝ ማያለኝ እየሰጠሽኝ እናቴ በጠፋ በ8 ወሩ ደወለልሽና ደህና ነኝ አለ። አዎ ደህና ነኝ ግን መናገር አልችልም አለኝ። ኦኬ እኮ ማውራት አልችልም ግን በህይወት አለው ደህና ነኝ አለሽ። ያለውትም እስካሁን ራሱ ደህና ነው። ያለውትም ውትድርና ነው አለሽ። በጠፋ በ8 ወሩ ደውሎ በህይወት መኖሩንና ደህና መሆኑንና ውትድርና መሆኑን ካልድ ትልቁ ልጅሽ ነገረሽ። ጥሩ አሁን ቀጥይ። ወደ ኢትዮጵያ መጣሽ። ከዛ ወደ ኢትዮጵያ ሳልመጣ አመት ሞላ። ያኒ ሳልሄድ አመት ሞላን። አሁን ከዛ ወጣውና 2 ወር ሰራው አይደለ? ታዲያ ሳልሄድ የወረቀቱ እስከሚያልቅ ድረስ 2 ወር ሰራው። አሁን ከዛም በኋላ ልክ ከዛ ሲመጣ ወደ ሜት መጣውና መሄድ አለብኝ። በቃ ከቻልኩ እዛም ሄጄ ማያለሁ፣ ካልቻልኩ ደግሞ በቃ የሳለዲ ወረቀት መለጠፍ አለብኝ ብዬ ሄድኩ። መጣው ወደ ቤት። ይሄ ልጅ ቤት መጣው። ሲመጣ ማታ ደወለና ብዙ ሰዓት ብዙ ረጅም አወራን። እንዴት እንደጠፋ ምን ሆኖ እንደሄደ በቃ ስለኔ ነው ማወራው። በቃ አንቺ ስለሰርግ ስለምታርሽ እኔ አንቺ ምን ሆኖ እንደሄደ የነገረሽን ንገሪና እኛም እንዲገባል። አሁን ለምንድን ነው አንተ እኔን እንደዚህ ሚዲያ ላይ እያለቀስኩ እያለሁ ለምንድን ነው ሄድከው? ለምን ስለው እማ ሰው ሆኜ ከዚህ ካወጣው የሰጠኝንን ማወራት አሁን አልችልም። እነሱ ስልክ የሰጡኝ በሳምንት ነው የሚሰጡኝ። ከዛም በኋላ ደግሞ ስልካቸውን ይቀዳሉ። ስለዚህ ችግር ስለሚደርስብኝ እኔ ሰው ሆኜ ቆሜ ከዚህ ሲወጣ ነው ሁሉ ነገር የሚያጫውትሽ። ብቻ የሚፈልገውማ አንቺ አታልቅሽብኝ፣ አንቺ ለኔ ኖርልኝ፣ ሳለዲ ምንም አይሆንም ብሎ አጫውተውኝ ሰላም ብሎኝ ከዛን ቆርቅሬ ነበር። አንቺ እንደቆረቆርሽኝ ማን ነው ማወቅ ፈልጋለሁ። የኪራይ ቤቶች ነው አብሮ የምትውሉ ልጆች ነው ማን ነው? መናገር አትችልም፣ ወደዛ ራቅ ብለህ ከኔ ጋር ማውራት አትችልም ስለው ስልኩን ይሰጡናል ግን ይቀዳሉ። ስለሚቀዱማ ችግር ስለሚመጣብኝ እዚህ ሆኜ ችግር አላወራም። ሰው አርጎኝ ከዚህ አላህ ካወጣኝ እነግርሻለሁ፣ ሰፊ ሆነን እናወራለኝ አለ። በዛ ስለኝ ጊዜ ካፍቶኝ አለቀስኩ። ከዛ ሲያለቅስ እሱ ዘጋብኝ። ከዛን አልደወልኩም። እሺ እስካሁን ድረስ ካልድ ይደውላል? ደህና ነው ካልድ? በ1 ወር በ3 ወር ነው የሚደውለው። እንደፈለገ አይደውልም። የመጀመሪያ ቦታ አይደለም፣ ራቅ ብሏል ከመጀመሪያ ቦታ። አዎ ግን ዋናው ግን ይደውላል። በህይወት አለ፣ ደህና ነው። አዎ ይደውላል። ጥሩ። ስለዚህ አሁን ኢትዮጵያ መተሽ የሰላህዲንን እየለጣጠፍሽን ያቆም ነው ከሱ ጋር ቀጥይ።
አዎ የሳላዲን መጥቼ እየለጣጠፍኩ ነበር። የለጠፍኩትንም አለኝ የሰራሁትን ቪዲዮ ከኤቢኤስ ላይ የሚያወጣውትም አለኝ። አቡዬ እምቢ አሉኝ። በቪዲዮ አቅርቡኝ ሲሉኝ በቪዲዮ አናቀርብም በድምጽ ብቻ ነው አሉኝ። ብር ከፍዬ አለኝ የሱን ካርድ አለኝ። ካርዱ የተደረገ ሁሉ አለኝ። ከዛን እሱ እዛ ደርሼ ነው ዝም ብዬ ያኔ ስለ ነገር አላቅም። ዝም ብዬ ሄድኩ። ሲሄድ ወረቀት አንጫሉኝ። ወረቀት የመጥፋቱን ረጋ እንትኑን ከቀበሌ ከቡልቻ ሁሉም አውጪ አሉኝ። አወጣው ሁሉም ነገር ሄጄ አውጥቼ መከልከሻ ለጥፌ ኮሚኒቲ ሁሉ አርጌ ከዛ ነው እንደዚህ ይዟለው። ቪዲዮውን ልክልሻለሁ። ያን እንደዚህ ያስኩትን ቪዲዮ ከዛ ይዤ ገባው። ይዤ ሲገባ እኔ ቪዲዮ ነው የሚፈልገው ሰው ቪዲዮ እንደ ቲቪ እንደሚሄድ ነው የሚፈልገው። እንደዚህ በድምጽ አልፈልግም። ፕሊዝ እከልም ወለዲ ማማ ጃይ እከልም ወለዲ ጃይ እከ ከዛ ዝጊ በሩን ዝጊ። ከዛ ከለከሉ ያን ነገር አፈጽሜ የህጉን መስራቱን አክብሬ ጨርሼ ገብቼ አሁንም ድጋሜ ጠየቁኝ። የወረቀት ላይ ያለውን ትቶ ድጋሜ ጠየቁኝ። በስራት ሲጠይቁኝ ያኔ ቃላት አንድ ነው ተናገርኩት። እንዴት እንደጠፋ ምን ብሎ እንደወጣም ምን ሰፈር እንደወጣም ተናገርኩ። ከወረቀቱ ላይ ውጪ ያዩ እነሱ ሲጠይቁኝ ተናገርኩ። ከዛም በኋላ እኔ የምፈልገው ምንድነው ሲሉኝ ቪዲዮ ወጥቼ እንደዚህ ማውራት ፈልጋለሁ። ሰው እንደሚያቅልኝ ነው የሚፈልገው። ወይ ጎዳና ላይ ሆን ይችላል ወይ ሰው ወስዶ ይሆናል ስለማይታወቅ እኔ ማሄድ ደከመኝ። የሰው ሀገርን ቁጭ ብዬ በሚዲያ እየሰራው ነበር። አሁንም መጥቼ ደግሞ እኔ አቅም የለኝም ዞሬ ለመፈለግ እና እናንተ በቲቪ አርጉልኝ ስለው በቲቪ እኛ ጋር አይሆንም። በቲቪ የሚሆነው ሌላ ጋር ነው፣ እኛ ጋር አይደለም። እኛ ጋር ደግሞ በድምጽ ነው የምናሳልፈው አሉ። ያው እሺ ብዬ በአንድ ጊዜ መልእክት ብቻ ከሆነ 1000 ትከፍላለሽ። ደጋግሞን ከሆነ እንደዚህ ደጋግመሽ ትከፍላለሽ። እኔ ሀገር ውስጥ ስለሌለው ደጋግሜ እንደሚደረግልኝ 1 2 3 እንደሚደረግልኝ ከፍዬ ወደ ቤት ተመለስኩ። ከዛም በኋላ ፊንፊኔ ሄድኩና ቃሊቲ ቢያንሳ ምን ብዬ ልንገርሽ ያለበትን ቦታ ለጠፍኩ። እጄ ለጥፌ ከዛ አሸቱ ፈልጉልኝ አልኩና ሰው ጠየቅኩት። አሸቱ እየሰማሽኝ ነው? አው እየሰማሁሽ ነው። አሸቱን ጠየቅኩና አሸቱን ሲጠይቅ ቦታውን ነገሩኝ። እኔ አቡዬ ማንበብና መጻፍ አልችልም። ይሄን ሀል የቆየቱም ለዚህ ነው ነገሩኝ። ሲነግሩኝ ልጅቷ አላህ ይስጣትና በስራት መንገዱን መራችኝ። ሲደውልላት መጀመሪያ 1 ሳምንት ሙሉ ሲደውል ስልካቸው የተቀያየረ ነው የሚመጣው። የተቀያየረ በዚህ ሲደውይ በዚህ ደውይ ይላሉ። በዚህ ሲደውይ በቃ እንደዛው ሳይሰለቸኝ አቡዬ ቀንም ማታ ደውዬ ሲያገኘው መራችኝ። ልጅቷ እንደዚህ አይነት ቦታ እንደዚህ ያን ቦታ አለችኝና መራችኝ። ስትመራኝ ቀጥ ብዬ ሄድኩ። ብቻዬን ሄድኩና ከዛን አወራችኝ። ቪዲዮን ከኔ ላይ ተቀበለችኝ። ከዛም በኋላ ስልኬንም ተቀበለችኝ። ሰጠዋት። ከዛ ነገርኳት እኔ እዚህ መቀመጥ አልችልም፣ ምንም መሬት የለኝም፣ የሚገባበት ቤት የለኝም። አሁንም የገባውበት የሰው ቤት ነው። ልጆችንም መጀመሪያ የክራይ ቤት ትቼ ነው የሄድኩት። እነሱንም ህቃዬንም ልጆችንም ተበታትኜ ነው ያገኘሁት። አሁን እኔ በረንዳ ነው ያለው። ልጆችን ለማሳደግ ነው ከሀገር የወጣሁት። እዛ መመለስ ነው የሚፈልገው። ለእናንተ ነሳውቄ ከቻላችሁ ኢንተርቪ እዛው ታረጉኛላችሁ፣ ካልቻላችሁ ደግሞ ትንሽ ሰርቼ እመለሳለሁ። ወረቀት ስላለኝ ቢሊስ ብዬ አሁን እንዳለቀስኩት አልቅሼ ቢሮ ገብቼ ወጣሁ። አቡ ልብ አድርጉ እዚህ ጋር ቢሮ ገብቼ አልቅሼ ፎቶዋን ሰጥቻት ከዛን ኢንተርቪው የምታረገኝ መሰለኝ። ያው ስለማላቅ ነው ሄዶ ኢንተርቪው እንደሚደረግ ነው የመሰለኝ። ስትገባ ሰው እኔን ብቻ አወርታኝ ፎቶን ተቀብላኝ እስከ 7 ወር እስከ 8 ወር ይፈጅሻል አለችኝ። የሚቀድምሽ ሰው ስለሚያለ እስከዛ አንቺ ደውለሽ ጠይቅኛለሽ አለችኝ። ስልክሽ ይሄ ነው፣ ስልክሽ በጣም አስቸግሮኛል። መጀመሪያም 6ኛ ስልክ ነው የሰራልኝ። እኔ ብዙ መጻፍም አልችልም። ፕሊዝ ስላት ችግር የለውም በዚህ ስልክ ደውይ ታገኘኛለሽ፣ ሊቭ ላይ ሲሆንም ደግሞ እናስገባለን ችግር የለውም አለች። እሺ ብዬ እኔ እህትሽን ላፍቼ መጣሁ። ከዛ ቢኤስ ጋም ሄድኩልሽ አቡዬ። እኔ እህትሽ በጣም ታገልኩ እኮ አቡዬ። ብቻዬን ባይሆንማ ብዙ ቦታ ደርሽ ነበር አቡ። ቢኤስ ሄድኩልሽ። ይሄን እንዴት ነው የሚሄደው?
በምልክትና እንደ እብድ መንገድ ላይ ቆሜ ልጅ ጠፍቶብኝ ነው የቤስ ያሳዩኝ እየሄድኩ ነው እያልኩ ነው የምሄደው። ባቡ እንደዛ አይነት ሰው እኮ ሰው ነው ሰው ይዞ የሚሄደው። እኔ መንገድ ላይ እየሄድኩ እንደዚህ አይነት ቦታ አሳዩኝ ልጅ ጠፍቶብኝ ነው ብዬ ነው የምሄደው። ሄድኩ ገባ። ትልቅ ሰው ናቸው በር ላይ የሚቀመጡት ትልቅ ሰው። ከዛ ገባው። ሲገባ ሴትና ወንድ ናቸው። ከዛ ወንዱ ወጣ፣ ሴት አለች። እነሱ ምንድን ነው ያደረጉኝ? እንደዚህ ነው ያደረጉኝ። መቼ ነው የጠፋው? እንዴት ነው የጠፋው? እሷማ አመት ነው የሰጠችኝ፣ በቃ አመት። ከዛ ልጅ ጠፍቶብኝ ነው የመጣሁት። ይህንንም በጥያቄ ነው የመጣሁት። ደግሞ በጣም ከመንገድ ላይ በጣም የራቀ ነው። በጣም ያን ጉድጓድ ውስጥ ነው ያላቸው፣ መንገድ ላይ አይደሉም። ከዛ ሄድኩልሽና እንደዚህ ሳለዲን ጠፍቶብኛል። ስለ ካሊድ አላወራም፣ ቦታውን ስላወቅኩ ማለት ነው። እዚህ ቦታ ለምን ቦታውን አወቅኩ? ያኔ እሱ ሄደ የሚናገር አይደለም። ከዛ እንደዚህ ሳለዲን ጠፍቶብኛል፣ ብዙ ሰው እናንተ ጋር እየተገኘ ነው፣ ለዛ ነው የመጣሁት ብዬ እሷን ፎቶ ተቀብላኝ ኢንተርቪው አላረገችኝ፣ ቪዲዮ አልለጠፈችኝ፣ ምንም አላረገችኝም። እንጂ 1 አመት ነው የሚፈጅሽ፣ ከ1 አመት በኋላ ነው መምጣት የምትችይው እንጂ አሁን መጥተሽ አሁን ቪዲዮ ምናምን መስራት አይቻልም። 1 አመት ነው፣ ብዙ ሰው አለብን አለች። እንግዲህ በደጅ ስላልሆነ ትቼ መጣሁ። እዛ እነሱ ጋር ሲገባ ሳላዲን ይዤ የሚመጣ ነው የመሰለኝ። እዛ ስትሄጂ ታገኛለሽ፣ እንደዚህ ታደርጋለች ሲሉኝ ጊዜ ሄድኩ። በቃ ከዚህ በርሬ ምንም ሳልይዝ አቡዬ እዛ ሄጄ መዘገባለሁ፣ እዛ ሄጄ እንደዚህ ያደርጋለሁ ብዬ ብርር ብዬ ሄድኩ። ሄጄ ሳልሳካ ሸቱ ጋር ገባሁ። ኤቢኤስ ጋር ሄድኩ። ፎቶቹን ብቻ ተቀብለኝ ያወሩኝ ነገር የለም። ከዛ ትቼ ወጣሁ። ከዛ ወዲያ ሸቱ አንዳንድ ሊብ ይገባል፣ ስጽፍ አያስገባኝም። ብዙ ጊዜ ገባለሁ አያስገባኝም። እንዴ ነው በቃ አቡ የሚልከርሽ ሌላ የቀረብ ጠይቅኝ። እኔ አይምሮ የለኝም። እሺ ኢትዮጵያ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ ተመለሽ? ምን ያህል ጊዜ ፈልገሽው? 3 ወር ብቻ ነው ይሄን ሁሉ የፈሰብኩት ውዴ። ምንም ስለሌለኝ መግባና ወምጫ ስለሌለን አይቆዩም። እኔ ወዲያው ነው የተመለስኩት። ተመልሼ አሁን 5 ወር 6 ወሬ ነው። እስከ 5 ወር ስራ አላገኘሁም። ማንም ሰው ያቀኛል። እስኪ ጻፎ ከዚህ ስር ያላችሁ ሁላችሁ ብታቁኝ፣ ብዙ ሰው የኔ ልብስ ያላችሁ ብዙ ሰው አላችሁ። እስኪ ጻፉ። 5 ወር ሙሉ ስራ ሳላገኝ ቁጭ አልኩ። አቡ የኔን ፍርጃ አይተሻል። ተመልሼ ሮጬ 7 ወር የቀጠረችኝ እሸቱ ጋር ለመመለስ ጓግቼ መጥቼ 5 ወር ሙሉ ስራ ሳገኝ ቁጭ አልኩ። አሁን ዱባይ ከመጣሽ 5 ወርሽ ነው? አሁን 6ኛ ወር ይዤዋለሁ። ያው ይሄ 30 የሚመጣ 6ኛ ወር ነው ማለት ነው። እና እኔ መናገር የምትፈልጉ ካላችሁ ስልኬ ላይ አለ። በወሬ እዚህ ፕሮፋይል ስር አለ ስልኬ፣ እዚህ ፕሮፋይል ስር አለ ስልኬ። ምናልባት ደግሞ ካገኛችሁ እኔ ጋር ሳይሆን አቡ ጋር አምጡልኝ። ሞቱንም ካገኛችሁ ችግር የለውም። ጂብን በልተው ልብስ ካገኛችሁ ሰላዲን እዚህ ጊዜ አባት የለውም። ይሁት እስኪ እዚህ ጊዜ አባት የለውም። ፎቶ ይታያቸዋል አይደለ? ልጆችን እዚህ ጊዜ አባት ከአላባት ውጭ ነው። እኔ ይታችሁ አይላንድ እና ኩራሌ ለቅሜ ያሳደጉት ወላሂ ቢላሂ ማንም ያቀኝ፣ ግን ውስጤ አረረ። አላለቅስም እላለሁ ግን አልችልም። አላለቅስም በቃ ይበቃኛል እላለሁ ግን ማቅባ የለውም የኔ እስከሚሞት ድረስ ከዛ ከታመምኩ ወዲህ ከደከመኝ ወዲህ ከወደኩ ወዲህ ልጄን ቢያገኝ እኔ አቡ ይቅርታ፣ በእናትሽ አቡዬ ይቅርታ፣ አቡዬ በጣም ይቅርታ አቡዬ። ናይማ ዋትሳፕ አለሽ? ሁሉ ነገር አለኝ አቡዬ። ኢሞም አለኝ፣ ወስም አለኝ። እና የስድን ያቃጠለች የሌለ ነገር ችግር የለም። ምኖሩ ይኖራሉ እኮ በቃ ትንሽ ቦንስ አለ ካሊድ እኮ ትንሽ ቢሆን አቡ ባልተዋል እኮ የመጀመሪያ እንደ መጀመሪያ እኮ አልሆነ። ብር ልካለው አለበስኩ አጌጥኩ እኮ አቡዬ። የሚያሳዝንሽ ነገር እኮ አቡ የሚያቃጠለች ንገርሽ አቡዬ። ካሊድ እኮ ዱባይ መጥቼ ብዙ ነገር ነው ያለኩለት እኮ አቡ።
ይኸውልሽ ልብስ ገዛውለት፣ ስልክ ገዛውለት አቡዬ። የፈለኩበት ቦታ ሄዷል አቡዬ። ግን ሰላዲን ኮራ ላይ እንደለቀመ እኮ ነው ቀርቶ ወጥቶ የቀረበው። የሚያሳዝነኝ እሱ ብቻ ነው እኮ። አይዞሽ ዋትሳፕ ላይ ቮይስ ልሻለሁ። አንድ ቀንም የጠየቀኝ ባገኝ ሳላዲን ደስ ይለኝ ነበር። ያን ቀን ቢሞት አንድ ቀን የጠየቀኝ ባገኝ ሳላዲን፣ አንድ ቀን የጠየቀኝ ሳላገኝ ልጄ እንደዛ ቀራኩ። አያሳዝንሽም? ልጄ አይላንድ እየለቀመ አይዞሽ እያለኝ ምንም ሳላገኝ እኮ ካሊድ እኮ ኮርተዋል። አሁን ቢሞት ራሱ ካሊድ ይሻላል እኮ አቡዬ። ለምን ብትይ ስልክ ገዝተዋል፣ ይዘዋል፣ የፈለገውን አግኝተዋል። እንደዚህ አይነት ጫማ ፈልጋለሁ ባየስል እሺ ብዬ ገዛው እኮ አቡ። ግን የሳላዲን እንደዚህ እንደራበ እኮ ነው ማርያም የወጣብኝ እኮ አቡ። እሱ እኮ ነው ያቃጠለኝ፣ ሌላ ነገር እኮ አይደለም። አስታውሰዋለሁ ሲከፈት ሲበላ ሲጠጣ አስታውሰዋለሁ እኮ። ካሊድ እኮ ደህና ነው፣ በቃ ይበቃዋል። የመጀመሪያ ረርን እንጂ ሳላዲን ነው እንጂ የተጎዳ። ነይማ በቃሽ፣ ተረጋጊ። እኔ እናት አይዞሽ፣ ውሃ ጠጪ። እና እኔ አሁን በደንብ ስለገባኝ ታሪኩ ጽፍ ያለው ነገ ጠዋት ቪዲዮ ሰራልሻለሁ እና ዋትሳፕ ላይ ቮይስ አድርጌልሻለሁ። የልጆችሽን ፎቶ ላኪልኝ፣ ነገ ቪዲዮ ሰራልሻለሁ። አይዞሽ። ነይማ ሰምተሽኛል? እርግጥ እንደሚሆንልሽ ልክ ከቤት ሲወጣ ፎቶ ላስቀምጥልሽ። ወጥቼ ልመለስ። ቆይ ወጥቼ ልመለስ። አቡ መች እንደተለዩ ጠይቂያታለሁ። ሁሉን ነገር ጽፌያለሁ። በቃ ገብቶኛል። አያስፈልግም። ሙሉ ታሪኩን በትዕግስት ደግማው ሁለቴ ሰምቻለሁ። እህቷ ምን ፈልገሽ ነው አንድ ቁጥር መጽፊው? ጨረስን እኮ በቃ አስረዳችኝ። እሷ ታሪኩን ዋትሳፕ ላይ ቮይስ አረኩላትኝ፣ ፎቶ ትልክልኛለች፣ ቪዲዮ ሰራላታለሁ። ምን ፈልገሽ ነው አንድ ቁጥር መጽፊው? አንደኛዋ ልጅ ቴንኪዩ አቡዬ ዋልካም ማሬ። የምር ራሴን አመመኝ። አይስዌር ቱ ጋድ ነኢማ ወይ ውዴ ዋትሳፕ ላይ ቮይስ አድርጌልሻለሁኝ እናቴ። ፎቶቸውን ላኪልኝና ነገ ቪዲዮ ሰራልሻለሁ። እሺ ፎቶ ምልክልሽ ደግሞ እነዚህ አይነት ፎቶ ላይ ስላለ ይኸውልሽ፣ ከቤት ስጠፋ ይሄ ነው። አያሳድግኝ፣ ትንሽ ወደዚህ አድርገኝ። ይሄ ነው አየሽ፣ ይሄ ነው። እኔ ፎቶውን የለጠፍኩትን ያኔ ሰው ያቅ ብዬ ነው እንጂ ልክ ሲወጣ ከቤት ልጁንም ስጠይቀው የለበሰውን ራሱ ጠይቀዋለሁ። ያኔ ቁመቱ ይሄ ነው። በቃ ከቤት ሲወጣ ሰላዲ እኮ ላኪልኝ እኮ አልኩሽ ፎቶውን። በቃ የሰላዲንንም ሶስታችሁ አብራችሁ የተነሳችሁትንም ፎቶ ላኪልኝ እና ነገ ቪዲዮ ሰራልሻለሁ። ከኔ የሚጠበቀው ቪዲዮ መስራት ነው። በተረፈ ከህዝቡ ደግሞ ሼር ዲዩት ሪፖስት ማድረግ ነው። በተረፈ ፈጣሪ ካለው ነው አይደል? ፈጣሪ ካላለው ሰው ቲክቶክ ላይ አይደለም ኢቢኤስም የትም ቦታ ሄዶ ላያገኝ ይችላል። ስለዚህ ዋናው ወደ ፈጣሪ ነው። ከሰው ብዙ አትጠብቂ። በጣም ከሰው ትጠብቂያለሽ። ካሌ ኤርፖርት መጥቼ ለመቀበል ጊዜ አልሰጥም አለኝ። እኔ ኢትዮጵያ አይደለሁም ወይ እኔ የኢትዮጵያ ህዝብ አያየኝም ወይ ትያለሽ። ከሰው አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። እኛ ሰበብያውን እናደርሳለን። እሱ ካለው ደግሞ ይሆናል። እሱ ካላለው ደግሞ እሱ ያላለውን ነገር እኛ ከፈጣሪ ጋር እንታገልም አይደል? እኛ ከኛ የሚጠበቀውን እናደርጋለን። አንቺ እንደ እናት ከአንቺ የሚጠበቀውን ታደርጊያለሽ። በተረፈ ደግሞ ፈጣሪ ይጨመርበት። ፈጣሪ ካልተጨመረበት የዓለም ህዝብ ቢነሳ ማግኘት አይቻልም። የዓለም ህዝብ ከፈጣሪ ስለማይበልጥ፣ ስለዚህ ትልቁ ነገር ለፈጣሪ መስጠት ነው። እኛ ከኛ የሚጠበቀውን እናድርግ። በተረፈ ደግሞ ፈጣሪ ይፍቀድ። እሱ ካልፈቀደ የዓለም ህዝብ ሚንጫጫ ምንም አያመጣም። ስለዚህ እኔ ቪዲዮ ሰራለሁ። ሁላቸውም ኢንሻአላህ ሼር ዲዩት ሪፖስት ያደርጋሉ። አንቺ ከአንቺ የሚጠበቀው ዱዓ ማድረግ ነው። አልቦዘንሽም፣ ፈልገሻል የቻልሽውን ያህል
አላህ እንዲፈቅድ ደግሞ ልፋትሽን እንዲቆጥረው እንዲፈቅድ ደግሞ እሱን መለመን ነው። በተረፈ ከዚህ በኋላ ፈጣሪን ብቻ ለምኝ። እሺ ኢንሻአላህ አቡዬ ኢንሻአላህ። አመሰግናለሁ አቡዬ፣ በጣም ነው የማመሰግነው። አላህ ሰላም ይገለግልሽ፣ ክፉ አይንካሽ አቡዬ። በጣም ነው የማመሰግነው። ልጅ እንደዚህ ነው የሚያታልለው። የመሬት ያለውትንም አላህ ያሳድግልሽ፣ ካላሰብሹ በላይ አላህ ያርግልሽ። እና ባለፈው ብቻዬን ቁጭ ብዬ አንቺ ሰታኝ አላህ ያየኛል መረኩሽ። ያኔ እናታችን እንደምታለቅስ እንደዚህ ስትገናኝ ወላሂ ወድቄ ነው የመረኩሽ። ግን አንቺ አታየኝም፣ አላህ ነው የሚያየው። ለሰው ዱዓ ከሰው ኋላ ነው፣ ሰው ጋር ምንም አይጠቅምም። ከኋላ ዱዓ እናደርግልሻለን። ብዙ ሰው ነው አንቺ የብዙ ሰው ዱዓ አለሽ። እንደዚሁ ቀጥይበት። የሰው አንቺ ከላይ እንደዚህ ብሎ ከሚያወራ ከኋላሽ ማውራት ነው የሚበልጠው። ብዙ ሰው ነው ዱዓ የሚያደርግሽ አቡዬ። እና አላህም እንደዛ ይወድሻል ኢንሻአላህ። በሆርጉዝሽ ደግሞ ምንም አንቺ ሳሰሚ ምንም ልጆቹ ብቻ መሬት ይገኙ ኢንሻአላህ አቡዬ። በጣም ነው የማመሰግነው። ወልደሽ ደግሞ እንደዚህ ደስታን የምታመጪ አላህ ያርግልን። አመሰግናለሁ። ሁላችሁንም አመሰግናለሁ። ሁላችሁንም በተለይ አቡዬ በጣም ነው የማመሰግነው። ኮሜንታተርን አትመኑ። አንዳንድ ሰዎች ዝም ብለው እዚህ ጋር ለመግባት ብቻ ለአቴንሽን ኮሜንት ይጽፋሉ።